መጽሐፉን ሳያውቁት ከሳቱት የበለጠ መጽሐፉን አውቀው የሳቱ ይበዛሉ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የእግዚአብሔር ቃል ላይ የምታደርገውን ጥንቃቄ እንደ አክራሪነት የሚወስዱታሉ። በክርስቶስ ያመኑ ሰዎች መዳንን ይወርሱ ዘንድ ስላላቸው የሚያግዙ የሚያገለግሉ መናፍስት አይደሉምን ብሎ አስቀምጧል። ከዚህ በላይ ስለ መላእክት ተራዳይነት ልንነግር አንችልም። ይሄ እኮ ማብራሪያ የሚጠይቅ ትርጓሜ የሚጠይቅ ጥቅስ አይደለም። ማንም ማንበብ የሚችል ሰው ወይም ደግሞ ማንም አንድ ሰው ሲናገር ማዳመጥ የሚችል ሰው ሊክደው የማይችል ጥቅስ ነው። በቃ አውቀውትም ከሆነ በክህደቱ የሚኖሩት ክህደታቸው ከዲያብሎስ እንኳን እንደከፋ ልናስታውሳቸው እንወዳለን። እንግዲህ ጌታችን በገዳመ ቆሮንቶስ 40 መዓልት 40 ሌሊት ከጾመ በኋላ ፈታኝ ወደ እርሱ እንደቀረበና በተለያየ መልክ ሊፈትነው እንደሞከረ አይተናል። በዚህም መቼም የፈታኙን ድፍረት፣ ትዕቢት፣ ኀፍረተ ቢስነት የጌታን ደግሞ ትዕግስት፣ ትህትና አድንቀናል። እንደው በእኛ እንኳን አቅም በዲያብሎስ መፈተንን እንደ ምርጫ ቢቀርብልን ማናችንም እንደ ምርጫ የምንቀበለው ነገር አይደለም እና ጌታችን በዛ ደረጃ ትህትናው፣ በዛ ደረጃ ትዕግስቱ ዲያብሎስን እንኳን የታገሰበት ነገር በጣም የሚደንቅ ነው። እንግዲህ ኃጢአተኞች የሚታገሳቸውን ትዕግስት ምናምነው በዚህ ነው። እንግዲህ ጌታችን ለኃጢአተኞች ያለውን ታጋሽነት ምናደንቀውም ምናምነውም ለዚህ ነው። እግዚአብሔር ይታገሰኛል ብሎ ለኃጢአት መበረታታት የተገባ ባይሆንም፣ ነገር ግን መድኃኒታችን ኢየሱስ ክርስቶስ እንኳን በደካማ ባህሪያችን እየተሳብን ኃጢአት ወደ መስራት ምናዘነብልን ወይም ኃጢአት የምንሰራን ቀርቶ ከራሱ አንቅቶ ክፋትን፣ ከራሱ አንቅቶ ሐሰትን፣ ከራሱ አንቅቶ ትዕቢትን፣ ከራሱ አንቅቶ ኃጢአትን ለመስራት ብቸኛው ዓላማ ያደረገውን ዲያብሎስን እንኳን ሲታገሰው እናያለን። እኛንማ እንግዲህ ዳዊትም እንዳለ ወበከመ ይምህር አቡ ሉዶ ከማሁ ይምህሮሙ እግዚአብሔር ለይፈርህዎ እስመ ውእቱ ያምር ፍጥረተነ። አባት ለልጆቹ እንደሚራራ እግዚአብሔርም ለእኛ ይራራልናል ይልና እሱ የባህሪያችንን ድካም ያውቀዋልና ይላል። እንግዲያው እናደንቃለን በዚህ ዲያብሎስን ይህን ያህል ከታገሰው ለካስ ኃጢአተኞችንም እኛን ኃጢአተኞችን የሚታገሰን ለካስ ለዚህ ነው። ላድርግ ቢል ማድረግ ተስኖት አይደለም። ዳዊት እንደሚል ኃያል አንተ እግዚኦ ወጽድቅ ያውደከ፣ ሁሉን ላጥፋ ብትል ሁሉን ላድርግ ብትል ይቻልሃል፣ ነገር ግን ቸርነትህ፣ ርኅራሄ፣ ፍቅርህ፣ ትዕግስትህ ይከለክልሃል ወይም ይገላግሉሃል። እግዚአብሔር በኃጢአተኞች ላይ የትኛውንም ላድርግ ቢል ይቻለዋል፣ ላጥፋ ቢል በቅጽበት ማጥፋት ይቻለዋል። ግን ትዕግስቱ ትገላግለዋለች፣ ለሰው ያለው ፍቅር ትሸመግለዋለች። ቸርነቱ፣ ምሕረቱ፣ ይቅርባይነቱ በሱና በኃጢአተኞች መካከል ገላጋይ ሽማግሌ ሆና ትገባለች። ለዚህ ነው ኃያል አንተ እግዚኦ ወጽድቅ ያውደከ፣ ሁሉን ላጥፋ ብትል ይቻልሃል፣ ነገር ግን ምሕረትህ ቸርነትህ ይከብሃል፣ ምሕረትህ ቸርነትህ ይከለክልሃል። እና እግዚአብሔርን የሚገላግለው ቸርነቱ፣ ይቅርባይነቱ፣ መሐሪነቱ፣ ለሰው ያለው ፍቅር፣ ርኅራሄው፣ ትዕግስቱ ናቸው የእሱ የሚሸመግሉት። ቅዱሳን ይማልዱልናል፣ መላእክት ይማልዱልናል። የቅዱሳን ምልጃ፣ የመላእክት ምልጃ ሁሉ እንኳን የእሱ ርኅራሄ ውጤት ነው፣ የእሱ ቸርነት ውጤት ነው። እሱ ምሕረትን ቢከለክል ማንም በፊቱ መማለድ አይችልም። እርሱ ግን የምሕረትን በር ስላልዘጋ የምህረትን በር ክፍት ስላደረገ ነው ሁሉ የሚማልደው። እና አባቶቻችንም ክቡር ዳዊትም ወመኑ መሐሪ ወቅዱስ ዘከማከ፣
እንዳንተ አይነት መሐሪና ቅዱስ ማን ነው ይለዋል። እንደ እግዚአብሔር ያለ መሐሪና ቅዱስ የለም። እንደኛ ኃጢአት ቢሆን ኖሮ የሰው ዘር እውነት ለመናገር ከአንድ ትውልድ አያልፍም ነበር። ነገር ግን በእግዚአብሔር ይቅር ባይነት በምድር ላይ ብዙ ትውልዶች እንዲኖሩ እንድንበዛ እንድንባዛ ፈቃዱ የሆነ የእሱ ቸርነት ስለምትገላግለው ብቻ ነውና ይህንን ከዲያብሎስ መፈተኑን የታገሰበትን መጠን ሳስብ ብዙ ጊዜ ወደ ህሊና የሚመጣው እኛ በየቀኑ እየተፈታተን ነው ለካስ የሚታገሰን እኛ ራሳችን ልንገልጠው የማንችለው አይነት ትዕግስት እሱ ዘንድ ስላለ ነው። ማለት ይህንን ትዕግስት መረዳት የሚቻል አይደለም። ይህን ትህትና መረዳት የሚቻል አይደለም እና ብዙ ጊዜ ትህትናውን ትዕግስቱን ስናደንቅ በቀራንዮ ተሰቅሎ በዛ በግፈኞች የደረሰበትን ነገር ስለመታገሱ ያንን በትህትና ስለመቀበሉ ብቻ ነው የምናነሳው። ግን ከዛ የማይተናነስ ትዕግስት ነው እኮ አሁን የእኛን የዕለት ተዕለት በስራችን እየካድ ነው፣ በአንደበታችን እየካድ ነው፣ በድርጊታችን እያሳዘን ነው። ከልባችን ሀሳብ ጀምሮ አንደበታችን በሚናገረው ሰውነታችን በሚሰራው ነገር ሁሉ እያስቀየም ነው። እኛን የታገሰበት ትዕግስትና ትህትናው ኦ ትዕግስት ዘመጠነ ዘትዕግስት የሚያሰኝ ነው። እንዲህ ያለ ትዕግስት እንደምን ያለ ትዕግስት የሚያሰኝ ነው እና ዲያብሎስ በመጀመሪያው ፈተናው ተስፋ አልቆረጠም። መጀመሪያ ይህንን ድንጋይ ዳቦ አድርግ ብሎ በስስት ሊፈትነው ሞከረ። በትዕግስት ድል ነሳው። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ እኮ ተጽፏል ብሎ ይህን መልስ ሲሰጠው እሱም በአቅሙ እንግዲህ መጽሐፍ ከጠቀሰብኝ እኔም ልሞክር ብሎ ሁለተኛውን ጥያቄ በጥቅስ ነው የጀመረው እና መጀመሪያ ወደ ቤተ መቅደስ አናት አወጣው። መቼም ዲያብሎስ ጌታን አስገድዶ ያን ማድረግ ስልጣን የለውም። ግን ከኛ ባህሪ ዲያብሎስ እኛን መፈተኛ አድርጎ ሾተል አድርጎ እኛን የሚጥልበትን እነዚህን የኃጢአት ዋነኛ የሆኑትን ነቅሎ ለመጣል ስለሆነ አንዱ የመጣው ወደዚህ ፈቀደለት። እስቲ እንደው የሚያደርገውን እንዲያደርግ ፈቀደለት፣ ታገሰው እና ቤተ መቅደስ አናት ላይ አወጣውና ራስን ከዚህ ላይ ወርውር አለው። ምክንያቱም በመጽሐፍ እንዲህ ተብሎ ተነግሯል። አሁን ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል ሲል ስለሰማው ተጽፏል ማለት ጀመረ እሱ እና ብዙዎች ዲያብሎስን አዋቂ አድርገው ዲያብሎስን እንደው ጠቢብ አድርገው የሚያስቡ ብዙዎች አሉ። ስህተት ነው። እውነት ለመናገር እንደ ዲያብሎስ ጸጋውን ከተገፈፈ በኋላ እንደ ዲያብሎስ የደነቆረ የለም። መነሻ ካላገኘ ምንም ነገር ማድረግ አይችልም። ሁልጊዜ መነሻ እየተከተለ ነው። ለመነሻ የሚሆን ኢንፎርሜሽን ካላገኘ ምንም ማድረግ አይቻልም። አሁን እኛን የሚፈትነን እኮ ብዙ ጊዜ በቂ የሆነ መረጃ በቂ የሆነ ዳታ ከሰበሰበ በኋላ ነው የሚፈትነን እንጂ ምንም ነገር ካላገኘ በልባችን ምኞት በአይናችን አምሮት የሆነ ምልክት ካላገኘ በስተቀር እኛን መፈተን አይቻልም። እና ጌታችን እንደዛ ብሎ ሲጠቅስ ስለሰማው እሱም ያቅሙን ሊውተረተር አሰበና መላእክቱን ስለአንተ ያዝልሃል። እዚህ በመዝሙር 90 ላይ የተጻፈ ነው። እስመ ለመላእክቱ የዝሮሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ። መላእክቱን ስለአንተ ያዝልሃል፣ በመንገድህ ሁሉ እንዳትሰናከል በእጆቻቸው ደግፈው ያነሱሃል ተብሎ ተጽፏልና ራስን ከዚህ ላይ ወርውር አለው እና የዛን ጊዜ ጌታችን እንግዲህ ዲያብሎስ ተጽፏል አለ። እንግዲህ ጌታችን ደግሞ እንደዚያው ጌታ አምላክህን አትፈታተነው ተብሎም ተጽፏል። እንግዲህ ተጽፏል ስላለ ምንድነው አምላካችን ኢየሱስ ክርስቶስ ዲያብሎስን እንዳመጣጡ መመለስን እያስተማረን ነው። እንዳመጣጡ አሁን በጥቅስ ይመጣል ዲያብሎስ። ዛሬ ብዙዎች እኮ መጽሐፉን ሳያውቁት ከሳቱት የበለጠ መጽሐፉን አውቀው የሳቱ ይበዛሉ። እውነት ለመናገር የእግዚአብሔርን ቃል አውቀው የእግዚአብሔርን ቃል ግን እያጣመሙ የእግዚአብሔርን ቃል ለገዛ ምኞታቸውና ለገዛ ጥቅማቸው እየሸቃቀጡ የሚስቱ ብዙዎች ናቸው። በእግዚአብሔር ቃል ዛሬ እንደውም የእግዚአብሔር ቃል ለመንግስተ ሰማያት የእግዚአብሔርን መንግስት ለማግኘት ከእግዚአብሔር ጋር በፍቅር ለመኖር ያለው ዋጋ እንደዚህ ዘመን ያነሰበት ጊዜ የለም። አሁን የእግዚአብሔር ቃል
ጥቅም ማግኛ፣ የእግዚአብሔር ቃል የክብር ወንበር ማግኛ፣ የእግዚአብሔር ቃል ሊቅ ተብሎ መጠሪያ፣ የእግዚአብሔር ቃል በሰው ዘንድ ተቀባይነት እና የከበሬታ ስፍራ ማግኛ ሆኗል የእግዚአብሔር ቃል እንጂ የእግዚአብሔር ቃል የእግዚአብሔርን መንግስት ለመውረስ ለድህነተ ስጋ ለድህነተ ነፍስ ከእግዚአብሔር ጋር ያለ ህይወት መሆኑ እየተረሳ ከመጣ ቆይቷል። እንደውም እንደዚህ ዘመን የተረሳበት ጊዜ የለም። እንደዚህ ዘመንም ቃሉ የተሰበከበት ጊዜ የለም። እንደዚህ ዘመንም ሰው ሁላችን በቃሉ የሳትንበት ጊዜ ደግሞ የለም እና ሰው መረዳት ያለበት ቃሉን በትክክል ማንበብ ብቻ ሳይሆን በትክክል ማንበብ ወይም ከትክክለኛ መምህራን መማር ብቻ ሳይሆን ለምንድን ነው የምማረው የእግዚአብሔርን ቃል ለምንድን ነው የምማረው የሚለውን ራሱ መመለስ ካልቻለ አደጋ ነው። የሚማርበት ምክንያት ግልጽ መሆን አለበት። ማናችንም የእግዚአብሔርን ቃል የምንማረው ድህነተ ስጋ ድህነተ ነፍስን ለማግኘት ከእግዚአብሔር ጋር ያለን ግንኙነት የአባትና የልጅ ግንኙነታችን ዘላለማዊ እንዲሆን እንዳይበላሽ ለዛ ነው እንጂ የእግዚአብሔርን ቃል የምንማረው ከዛ ውጭ የሆነ ዓላማ የለውም። የእግዚአብሔር ቃል የእግዚአብሔርን የመንግስቱን ምስጢር ለማወቅ ነው የምንማረው። ከዛ ውጭ ከሆነ ረብ የለውም፣ ጥቅም የለውም እና በዚህ ዘመን እንደውም በጣም ከተሰነካከልንበት ነገር አንዱ ራሱ ቃሉ ነው። ግማሹ ለራሱ ሐሳብ፣ ለራሱ ምኞት፣ ለራሱ ፈቃድ በሚስማማው መልኩ ይተረጉማል። የዲያብሎስ አንዱ ስራ ያልተገነዘብነው በዚህ ምድር ላይ ያልተገነዘብነው አንዱ ስራው ቃሉን ማጣመም እንደሆነ አንዳንዶች ለምሳሌ የኛ ቤተክርስቲያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የእግዚአብሔር ቃል ላይ የምታደርገውን ጥንቃቄ እንደ አክራሪነት የሚወስዱታሉ። ግን የእግዚአብሔር ቃል ላይ ቤተክርስቲያን በጣም ጥንቁቅ የምትሆነው በቃል ደረጃ ከዛም አልፋ በፊደል ደረጃ እያንዳንዱን ነገር ንባቡን እንግዲህ ወደ ምስጢር ከመድረሳችን በፊት ትርጓሜውን ከትርጓሜ ላይ ከመድረሳችን በፊት ገና ነጠላ ንባቡን ጨምረን የምንጠነቀቅበት ምክንያት ምንድነው? የዲያብሎስ አንዱ ስራው የእግዚአብሔርን ቃል ማጣመም እንደሆነ ስለምታውቅ ነው ቤተክርስቲያን። ስለዚህ አንዳንዶቻችን እንደዛ ቃሉን በማጣመም አንዳንዶቻችን ደግሞ ቃሉን ለተለየ ዓላማ በመጠቀም በእግዚአብሔር ቃል ስንስተነካከል እንገኛለን። የእግዚአብሔርን ቃል የሚናገረውም ቢሆን የሚያዳምጠውም ቢሆን ምንጊዜም ተናጋሪውም አዳማጩም ዓላማው አንድና አንድ የተገለጠ መሆን አለበት። ያም ድህነተ ነፍስ ከእግዚአብሔር ጋር ያለን ህይወት ከእግዚአብሔር ጋር ያለን ዘላለማዊ ግንኙነት ያን ላይ መሰረት ያደረገ መሆን መቻል አለበትና ዲያብሎስ እንግዲህ ጥቅሱን ጠቀሰ። ጥቅሱን ግን የጠቀሰበት ምክንያት ትክክለኛ ስላልነበረ ቃሉ ትክክል ነው። ቃሉ አለ። መላእክቱን ስላንተ ያዝልሃል፣ እግሮችን እንዳይሰናከሉ በእጆቻቸው ደግፈው ያነሱሃል የሚለው የእግዚአብሔር ቃል ተጽፏል። እውነትም ነው። መላእክት ብዙ ቅዱሳንን፣ ብዙ ነቢያትን፣ ብዙ ሐዋርያትን በጉዟቸው ሲረዱ ከችግራቸው ሲያወጧቸው ከፊታቸው የሚቀመጥን መሰናክል ሲያስወግዱላቸው እግረ ሙቅ ሰብረው ሰንሰለት በጥሰው ከእስር ቤት ሲያወጧቸው በእስር ቤት ቁስላቸውን ዳሰው ሲፈውሱላቸው ይሄ ሁሉ ተጽፏል። የመላእክት ተራዳይነት ተረጋግጦ ከተነገረበት የመጽሐፍ ቅዱስ ክፍሎች አንዱ ይሄ ክፍል ነው። አንዱ የሚደንቀኝ ይሄን ክፍል ባነበብኩ ቁጥር የሚደንቀኝ ምንድነው? ዛሬ የመላእክትን ተራዳይነት የማያምኑ ሰዎች መላእክት የእግዚአብሔርን ቅዱሳን በጉዟቸው ከእግዚአብሔር ጋር ባላቸው ህይወት አይራዱም፣ የመላእክት ተራዳይነት የሚባል ነገር የለም የሚሉ ሰዎች ክህደታቸው ከዲያብሎስ እንኳን የከፋ መሆኑ በዚህ ይታወቃል። ማለት ዲያብሎስ ራሱ የሚያምነውን ነገር ነው እነሱን ያስካዳቸው። ራሱ ያምናል። በነገራችን ላይ ዲያብሎስ እምነት የለሽ አይደለም። ዲያብሎስ እምነት አለው። ቅዱስ ያዕቆብም ብሏል፣ አጋንንትም እኮ ያምናሉ ይንቀጠቀጣሉ ብሏል። ችግሩ ምንድነው? ምግባር የላቸው እንጂ የእግዚአብሔር ለምሳሌ የሰው ልጅ የእግዚአብሔርን መኖር እንዲክድ አድርጎታል ዲያብሎስ። እግዚአብሔር የለም አስብሎታል ሰውን። ዲያብሎስ ቢጠየቅ ግን እግዚአብሔር የለም አይልም። የእግዚአብሔር ፍርድ እንዳለ ከሰው ልጅ ህሊና አጥፍቷል ዲያብሎስ። አንድ ቀን እግዚአብሔር ሁሉንም በፍርድ አደባባይ እንደሚያቆም ከሰው ህሊና እንዲጠፋ አድርጓል። ሁላችን አሁን ዘንግተን የምንኖረው አንዱ ነገር ቢኖር የእግዚአብሔርን ፍርድ ነው። አንድ ቀን ወደ ፍርድ ያመጣኛል፣ በሱ ዙፋን ፊት በፍርድ ቆማለሁ የሚል ነገር ከህሊናችን አጥፍቷል።
ዲያብሎስ ግን በጣም በጭንቀት የሚያስባት የሚፈራት ቀን ብትኖር ለቅጽበት ዘንግቷት የማያውቅ ቀን ብትኖር የፍርድ ቀን እንዳለች። ለምን ጌታችን ኢየሱስ ክርስቶስ በዚህ በጌርጌሴኖን ባህር አካባቢ የነበረውን ሌሎችንም ርኩሳን መናፍስት የነበሩባቸውን ሊፈውሳቸው ሲቀርብ አጋንንቱ ይሎ የነበረው ምንድነው? ቀኑ ሳይደርስ ልታጠፋን መጣህ ነው። እንግዲህ ዲያብሎስ ያችን የፍርድ ቀን ነፍሰ ጡር ሴት ቀኗን ስትቆጠር እንደምትኖር እየቆጠረ የሚኖር ፍጥረት ነው። እኛን ግን ከህሊናችን ከልቦናችን የፍርድ ቀን እንዳለ አስረስቶናል። እሱም ያምነውን ነገር እኛ እንድንረሳው፣ እኛ እንድንዘነጋው፣ እኛ እንድንክደው ማድረግ የዲያብሎስ አሰራር ነው። ይሄ የዲያብሎስ አሰራር ነው። አንዱ እዚህ ላይ ከሰራቸው ስራዎች መካከል አንዱ ምንድነው? ይሄ የመላእክት ተራዳይነት። መላእክት ከጥንት ጀምሮ በዚህ ዓለም ባለው የተጋድሎ ህይወት ያልረዱት፣ ያላገዙት፣ በመንገዱ አብረውት ያልቆሙ፣ ያልጎበኙት ጻድቅ ቅዱስ የእግዚአብሔር ሰው የለም። ይህንን የመላእክት ተራዳይነት በደንብ ጠንቅቆ ስለሚያውቀው ዲያብሎስ የተጻፈበትንም ቦታ ያውቀዋል። ስለዚህ ምንድነው ያለው? ምንጊዜም ቅዱሳንን በተመለከተ ሲዋጋ እንደኖረ ያውቃል። ከመላእክት ጋር ቅዱሳንን በተመለከተ ዲያብሎስና መላእክት ቅዱሳንን በተመለከተ ፍልሚያ ውስጥ ሲገቡ እንደኖሩ እኮ ይሄ ዲያብሎስ በደንብ ያውቀዋል። እሱ ቅዱሳንን ለማጥቃት ቅዱሳንን ለመጉዳት በሚያደርገው ጥረት መላእክት ይከላከሉ እንደነበረ ያውቃል። ይሄ በመጽሐፈ ዳንኤል ለምሳሌ ስናነብ ቅዱስ ገብርኤል ዳንኤልን ምን ይለዋል? የፋርስ አለቃ የሆነው 21 ቀን ተቋቋመኝ ይላል። እንግዲህ ቅዱስ ገብርኤልና በፋርስ መንግስት ላይ አድሮ ግፍን ያስፈጽም የነበረው ዲያብሎስ በዛ በፋርስ ጦርነት ላይ ነበሩ ማለት ነው፣ ውጊያ ላይ ነበሩ ማለት ነው። ከዛ ቅዱስ ገብርኤል ምን አለው? የዘገየሁት በዚህ የተነሳ ነው፣ 21 ቀን ተቋቋመኝ። ከዛ ከዋነኞቹ አለቆች አንዱ የሆነው ሚካኤል ሊረዳኝ መጣ። እንግዲህ ቅዱስ ሚካኤል መጥቶ ያንን ዲያብሎስን በፋርስ መንግስት ላይ ሰልጥኖ ያደርግ የነበረውን ክፉ ነገር ያስፈጽም የነበረውን እንደተዋጋው የሚያሳይ ነው። ቅዱስ ገብርኤልም 21 ቀን ሙሉ ከእሱ ጋር ሲዋጋ እንደቆየ የሚያሳይ ጥቅስ ነው። ስለ ሙሴ ስጋ ብናነሳ ዲያብሎስና ቅዱስ ሚካኤል በሙሴ ስጋ ተከራክሮታል። እንደ አባቶቻችን ትምህርት የሙሴ የተቀበረበትን ላሳያችሁ እያለ እስራኤልን ሊያባዝናቸው ሞክሯል። ለምን? እስራኤል ሙሴን በጣም እንደሚወዱት ስለሚያውቅ የሙሴን ስጋ ራሱ እንደ ጣዖት ሊያስመልካቸው ነው። እንግዲህ ያንን ሲያደርግ ግን ቅዱስ ሚካኤል ተከራከረው። ሲከራከረው ግን የሚደንቀው ነገር ቅዱስ ሚካኤል የስድብን ቃል አልተናገረም። እግዚአብሔር ይገስጽሃል። እንግዲህ ቅዱሳንን በተመለከተ ወይም የተጋድሎ ህይወትን በተመለከተ በመላእክትና በአጋንንት መካከል ፍልሚያው ዛሬ የተጀመረ አይደለም። ይሄን ደግሞ ያውቃል ዲያብሎስ። ስለዚህ አንተ እኮ ከዚህ ከቤተ መቅደስ አናት ራስን ብትጥል መላእክትን ስላንተ ያዛቸዋል፣ እግሮች ከቶ እንዳይሰናከሉ በእጆቻቸው ደግፈው ያነሷል የሚለውን የመላእክት ተራዳይነት ጠቀሳት። ዛሬ ግን ይሄን ጥቅስ እያነበቡ ይሄን ጥቅስ ለማመን የሚከብዳቸው ብዙዎች ናቸው። ለምን? ማመን አንድን ነገር ከማንበብ ጋር ብቻ የተገናኘ ነገር አይደለም። ማመን ከማወቅ ጋር ብቻ የተገናኘ አይደለም። ማመን ቅን ልቡና ይፈልጋል። ማመን ትሁት ልቡና ይፈልጋል። ማመን የተሰበረ መንፈስ ይፈልጋል። እልህ የሌለበት መንፈስ ይፈልጋል። ካለበለዚያ ስላወቀ ብቻ አንድ ሰው እውነትን ስላወቀ ብቻ እውነትን ይቀበላል ማለት አይደለም። እውነትን ስላወቀ ብቻ እውነትን አምኖ ይኖራል ማለት አይደለም። እውነትን ለመቀበል መጀመሪያ ትሁት ልቡና፣ የተሰበረ መንፈስ፣ ቅን ህሊና ይፈልጋል። ቅን ህሊና የሌለው ሰው፣ ትሁት ልቡና የሌለው ሰው፣ የተሰበረ መንፈስ የሌለው ሰው የፈለገ ከሰማይ መላእክት አንዱ መጥቶ ቢነግረው እንኳን እውነቱን ለመቀበል ይከብደዋል። አይሁድ እውነቱን እየነገራቸው ለማመን የከበዳቸው ለዚህ ነው አይሁድ። ስለዚህ ዛሬም የመላእክትን ተራዳይነት እንዲህ ግልጽ ማለት ከዚህ ይሄ እኮ ማብራሪያ የሚጠይቅ ትርጓሜ የሚጠይቅ ጥቅስ አይደለም። ማንም ማንበብ የሚችል ሰው ወይም ደግሞ ማንም አንድ ሰው ሲናገር ማዳመጥ የሚችል ሰው ሊክደው የማይችል ጥቅስ ነው። በቃ አንድ ሰው በሚያደርገው ጉዞ የእግዚአብሔር ሰው ከሆነ ከእግዚአብሔር ጋር ለሚኖረው ህይወት በሚያደርገው ተጋድሎ ችግር ቢገጥመው መላእክቱን እግዚአብሔር ያዛቸዋል፣ ስላንተ ያዛቸዋል። ስለዚህ በመንገድህ እንዳትሰናከል። በመንገድህ የተባለው ምንድን ነው? እውነተኛ መንገድ ይዘህ ከሆነ ወደ ሐሰት እንዳትሄድ፣
የጽድቅ መንገድ ይዘህ ከሆነ ወደ ኃጢአት እንዳትሄድ፣ የንጽህና መንገድ ይዘህ ከሆነ ወደ ርኩሰት እንዳትሄድ፣ በመንገድ እንዳትሰናከል እነዛ መላእክት ይጠብቁሃል። እንግዲህ ከዚህ የተሻለ የመላእክትን ተራዳይነት በግልጽ የተቀመጠበት ጥቅስ ከየት ይመጣል? ይሄን ለማመን ቅን ልቡና ይፈልጋል። ቅን ልቡና ይፈልጋል። ቅድም ያልኩት ይሄን ነው። ቃሉን ለተለየ ዓላማ ከድህነተ ነፍስ ውጪ ለሆነ ለተለየ ዓላማ፣ ለክብራችን፣ ለጥቅማችን፣ በሰው ዘንድ ላለን ተቀባይነት ለዚህ ሲሆን በቃሉ የምንኖረው ለዚህ ሲሆን የቃሉን እውነት እንክዳለን። ለድህነተ ነፍሳችን ከሆነ ግን ቃሉን የምንከተለው ጠማማው ነገር ሲታየን ወዲያውኑ ወደ ቀናው መንገድ መመለስ ግዴታ ነው። ዛሬ ብዙዎች ያፈነገጡ፣ ብዙዎች የካዱ፣ ብዙዎች በኑፋቄ ውስጥ ያሉ ግልጽ ቃል እየተነገራቸው ግልጽ ትምህርት እየተሰጣቸው ልባቸውን ለህኛ አድርገው አንቀበል የሚሉት እውነታውን ካለማወቅ አይደለም። ቃሉን የሚኖሩበት ለሌላ ምክንያት ስለሆነ ያቺ ሌላ ምክንያት ህይወታቸው ላይ የምትፈጥረውን ጉድለት ስለሚያውቁ ከዛ ውሸት መውጣት አይፈልጉም። ከዛ የሐሰት ዓለም ራሳቸውን ነፃ ማድረግ አይፈልጉም። ያ ነገር ግን ገለል ቢደረግ፣ ያ ቃሉን እኖርበታለሁ የሚሉት ዓላማ ግን ገለል ቢደረግ እውነታውን ወደ ማወቅ ይደርሱ ነበር። ለዛ ደግሞ ቅን መንፈስ ይፈልጋል፣ ንጹህ ልቡና ይፈልጋል። እና በዚህ አጋጣሚ ዲያብሎስ እንኳን ያመነውን ነገር እያስካዳቸው እንደሆነ ወይም ደግሞ አውቀውትም ከሆነ በክህደቱ የሚኖሩት ክህደታቸው ከዲያብሎስ እንኳን እንደከፋ ልናስታውሳቸው እንወዳለን። ልናስታውሳቸው በወቀሳ ቃል ሳይሆን፣ በዘለፋ ቃል ሳይሆን፣ ወይም ራሳችንን ከፍ እነሱን ዝቅ በማድረግ መንፈስ ሳይሆን ከእውነተኛ ፍቅር በሆነ ልናስታውሳቸው እንወዳለን። ለምን? የእግዚአብሔር ቃል ዓላማው አንድና አንድ ብቻ ስለሆነ ድህነተ ነፍስ ማግኘት ስለሆነ እና ይህንን የቅዱስ ዳዊትን ቃል ወይም የክቡር ዳዊትን ቃል ቅዱስ ጳውሎስም ተስማምቶ ገልጦታል። ይህንን ዕብራውያን 1 ላይ ብናነብ ስለ መላእክት ማወቅ ከፈለጋችሁ መላእክት እኮ ለመዳን ያላቸውን ሰዎች፣ ለድህነት የሚጋደሉትን ሰዎች ወደ ድህነት እንዲደርሱ የሚረዱ የሚያገለግሉ መናፍስት አይደሉም ይላል። እንግዲህ ይሄንን በግልጽ ነው ያስቀመጠው። ጌታችንን የእግዚአብሔር ልጅ መሆኑንና አንዳንዶች ጌታችንን መልአክ ነው የሚሉ በኋላ እንደሚነሱ አውቆ ቅዱስ ጳውሎስ ጌታችን መልአክ አይደለም፣ እሱ የመላእክት አምላክ ነው፣ የመላእክት ጌታ ነው፣ የመላእክት ፈጣሪ ነው፣ እሱ የእግዚአብሔር ልጅ ነው እንጂ ከመላእክት ወገን አይደለም የሚለውን ለማስረዳት እዚህ ዕብራውያን 1 ላይ በንጽጽር ነው የሚያስቀምጠው። እና ያንን በንጽጽር ሲያስቀምጥ ምንድነው የሚለው? መላእክትማ ሁሉ መዳንን ይወርሱ ዘንድ ስላላቸው፣ በቃ በክርስቶስ ያመኑ ሰዎች መዳንን ይወርሱ ዘንድ ስላላቸው የሚያግዙ የሚያገለግሉ መናፍስት አይደሉምን ብሎ አስቀምጧል። ከዚህ በላይ ስለ መላእክት ተራዳይነት ልንነግር አንችልም። እና ዲያብሎስም ይህንን ጠቅሶ ነው እንግዲህ ይህንን አምኖ ይህንን ጠቅሶ መላእክቱን ስላንተ ያዝልሃል፣ እንዳትሰናከል በእጆቻቸው ደግፈው ያነሱሃል ተብሎ ስለተጻፈ አለና አሁንም አንዲት ማወቅ ማረጋገጥ የፈለጋት ነገር ስላለች የእግዚአብሔር ልጅ ከሆንክ ራስህን ከዚህ ከቤተ መቅደሱ አናት ላይ ወርውር አለው። እንግዲህ እቺ የእግዚአብሔር ልጅ መሆኑንና ለመሆኑን ለማወቅ ነው ዲያብሎስ መከራ ውስጥ ያለው እና የሰው ልጅ የእግዚአብሔር ልጅ መሆኑን ማወቅ አሞታል ዲያብሎስ። ይህንን መስማት ለዲያብሎስ በጣም ከባድ ልንናገረው ከምንችለው በላይ ከባድ ዜና ነው። እኛ ዛሬ የእግዚአብሔር ልጅ መሆናችንን ወይም የእግዚአብሔር ልጅ እንደሆንን የተነገረበትን ዜና መስማት በጆሮአችንም በልባችንም ቀሏል። ለኛ የእግዚአብሔር ልጆች መሆናችንን ማወቅ ቀሎብናል። ግን የእግዚአብሔር ልጅ የሰው ልጅ ሲሆን ነው እኛን የሰው ልጆችን የእግዚአብሔር ልጆች እንድንሆን ያበቃል። እሱ የሰው ልጅ ሲሆን እኛን በጸጋ የእግዚአብሔር ልጆች እንድንሆን አደረገን። ይሄ ለዲያብሎስ ትልቅ ህመም ነው። የሰው ልጆች የእግዚአብሔር ልጆች ወደ መሆን መመለሳቸውን ከመስማት በላይ ህመም የለውም። ይህቺ ነገር እንድትረጋገጥ ስለማይፈልግ ዲያብሎስ የእግዚአብሔር ልጅ ከሆንክ እስቲ ራስን ከዚህ ወርውር ብሎ ጠየቀው። ጌታችንም ጌታ አምላክን አትፈታተነው ተብሎ ተጽፏል። ሰው እግዚአብሔር ይጠብቀኛል፣ እግዚአብሔር
ታዳጊዬ ነው፣ እረኛዬ ነው፣ እግዚአብሔር ለምንም ክፉ ነገር አሳልፎ አይሰጠኝም ብሎ የማይገባ ነገር አያደርግም። እግዚአብሔር እንደሚጠብቀን ብናምንም እግዚአብሔር የሚጠብቀን ከአቅማችን በላይ የሆነ ነገር ቢመጣብን እኛ ሳንፈልገው የሚመጣብን ነገር ቢኖር ነው እንጂ ወደን ራሳችን እሱን ለመፈታተን ብለን ከምንገባበት ነገር አይጠብቀንም። ውጤቱን እንድናየው ይፈልጋል። ለዛውም ደግሞ አባትነቱ ጨርሶ አሳልፎ አይሰጠንም እንጂ ውጤቱን እንድንቀምሰው ይፈልጋል። ውጤቱን አይተነው እንድንመጣ ይፈልጋል እና አትፈታተነው ተብሎ ተጽፏል። እግዚአብሔር እንደሚጠብቀኝ ባውቅም እግዚአብሔር ይጠብቀኛል ብዬ ራሴን ለክፉ ነገር ማጋለጥ እንደሌለብኝ ትምህርት እየሰጠኝ ነው። በዚህ ውስጥ ብዙ ትምህርት ነው እየሰጠን ያለው እና አባቶቻችን ሲሉ ምንድነው ከቤተ መቅደሱ ላይ ራሱን ቢወረውር ከሁለት አንዱ ይሆናል ብሎ አስቦ ነው ዲያብሎስ። ራሱን ቢወረውርና መላእክትም እንደታሰበው በእጆቻቸው ሳይደግፉት ቢቀሩና እንኩትኩት ብሎ እዛ ተሰባብሮ ቢሞት እገላገላለሁ። በቃ ይሄ ጭንቀት ሁሉ የእግዚአብሔር ልጅ ይሆን እያልኩኝ ይጨነቅ የነበረውን እገላገላለሁ። ደግሞ ከቤተ መቅደስ አናት ወደ መሬት ወርዶ ደግሞ ሳይሞት ከቀረ ደግሞ ምትሃት ነው አስብለዋለሁ። እንግዲህ ከቤተ መቅደስ አናት ላይ መወርወር ማለት ቀላል አይደለም። ያዕቆብን የገደሉት ከቤተ መቅደስ አናት ላይ ወርውረው ነው እና ከቤተ መቅደስ አናት ላይ መወርወር ማለት ቀላል አይደለም። ዛሬ እንግዲህ ራስን ከሁለተኛ ወይ ከሶስተኛ ፎቅ ላይ እንደመወርወር ማለት ነው እና ዲያብሎስ ያንን ነበር ያሰበው። እንዳሰበው አልተሳካለትም። ጌታችን ፈቃዱን አልፈጸመለትም። አንዱ እዚህ ላይ የምንማረው ይሄንን ነው። እንግዲህ ዲያብሎስ ፈተና ሲያመጣብን ፈተናውን እንደምንወጣው ብናውቅ እንኳን ፈተናውን እንደምወጣው ላሳየው ብለን የሱን ቃል ወደ መፈጸም አንሄድም። ለምን? ለጊዜውም ቢሆን ታዘዘኝ የሚል ስሜት ውስጥ ይገባል እና ዲያብሎስ አባቶቻችን ምን ይላሉ? ይሄ የአባ እንጦንስ ታሪክ ላይ የሚነገር ነገር አለ። በጣም የሚደንቅ ታሪክ ማለት ነው እና አባ እንጦንስ ለጸሎት ሁል ጊዜ የሚነሳበት ሰዓት አለ እና አንድ ጊዜ አባ እንጦንስ እንቅልፍ ጥሎታል እና ዲያብሎስ መጣና እንጦንስ ተነሳ እንጂ አለው። ምን ነው ሲለው የጸሎት ሰዓት ሊያልፍ ነው ተነሳ አለው ይላል እና የአባ እንጦንስ መልስ ምን ነበረ? ልክ ነህ ግን አልነሳም አለው እና ለምንድን ነው ልክ ነህ ግን አልነሳም ያለው? ምንድነው ምክንያቱ ቢባል አባ እንጦንስ ዲያብሎስ ሲቀሰቅሰው ተነስቶ ጸሎት ቢያደርግ ኖሮ ምን እንጦንስ የተጋድሎ ሰው ነው ትላላችሁ? እኔ አይደለሁ እንደ ከእንቅልፉ እየቀሰቀሱ የሚጸልየው የኔ ታዛዥ ነው እኮ ለማለት ዲያብሎስ ይጠቀምባት ነበር። ስለዚህ አሁን ጌታችን ከቤተ መቅደሱ አናት ላይ ወደ ታች ቢወርድ ምንም እንደማይሆን ያውቀዋል። ምንም እንዳይሆን የመላእክት ተራዳይነትም እንደማያስፈልገው ያውቃል። ሲጀመር እግዚአብሔር በዚህ ምድር ላይ የሚሰራውን ሁሉ ተአምራትም ቢሆን የሚሰራው ለሰዎች ድህነት፣ ለድህነተ ስጋቸው፣ ለድህነተ ነፍሳቸው ብሎ ነው እንጂ የሚያደርገው ለማስደነቅ ብሎ የሚያደርገው ነገር የለም። ይሄ ለመደነቅ ከፈለገ በእግዚአብሔር ስራ ለመደነቅ ከፈለገ ሰው እግዚአብሔር ተአምር ሲሰራ ማየት አይጠበቅበትም። ሰማይንና ምድርን አይቶ መደነቅ በቂው ነው። እግዚአብሔር አይን ማብራቱ አያስደንቀንም። አሁን ብዙ ሰዎች እግዚአብሔር እውራንን ሲያበራ ሲያዩ የሚደነቁ ሰዎች አሉ። መጀመሪያ አይንን የሚያህል ነገር የፈጠረ አምላክ እውር አበራ ተብለን የምንደነቅበት ምንም ምክንያት የለም። ለሰው መቼም ያ ሰው ብርሃኑ ስለተመለሰለት ደስ ይላል። ግን በዓለም ላይ እስካሁን ባለው የሳይንስ እንኳን ደረጃ በጣም ሶፊስቲኬትድ የሚባል ቴክኖሎጂ አይን ነው። በጣም እስካሁን እንዲህ ነው ተብሎ መደረስ ያልቻለ በጣም አስደማሚ ከሆኑ በምድር ላይ ካሉ ነገሮች አንዱ የሰው ልጅ አይን ነው። አይንን የሚያህል ነገር የፈጠረ አምላክ አይንን አበራ ተብሎ የምናደንቅበት ምንም ምክንያት የለም። ሰው በጅማትና በአጥንት በስጋና በደም ጸንቶ እንዲራመድ እንዲንቀሳቀስ የሚያደርግ አምላክ ሽባ ተረተረ ብሎ ይህን ያህል የሚያስደንቅ አይደለም። መጀመሪያውኑ ሰውን ግሩምና ድንቅ አድርጎ ፈጥሮት የለ። መጀመሪያ ሰውን የፈጠረ አምላክ ከተለያየ ደዌ የፈወሳቸው ቢባል መቼም ለነዛ ሰው ስለተደረገላቸው ነገር
እንደገና እኛም ደግሞ በሰው አቅም የማይቻል ነገር በመደረጉ እንደነቃለን እንጂ ከእግዚአብሔርነቱ አንፃር ሲታይ የሚያስደንቅ አይደለም። አሁን ይሄን እያልኩ ያለሁት ከእግዚአብሔርነቱ አንፃር ሲታይ የሚያስደንቅ አይደለም። ለምን እግዚአብሔር መጀመሪያውኑ እነዛን ነገሮች ማንም ሊያስባቸው የማይችላቸውን ነገሮች እኮ አስቦ አሁን ሰውን አሁን ከተፈጠርነው አሻሽላችሁ ፍጠሩ ብንባል ምን አድርገን ልንፈጥረው እንችላለን? ሰው በቃ እስቲ አሻሽላችሁ ስሩት ሰውን ወይም እዚህ ምድር ላይ ያለውን ሌላውን ነገር እስቲ አሻሽሉት ብንባል ምን አድርገን ልናሻሽለው እንችላለን? እንዲህ አድርጎ የፈጠረ አምላክ የተዛባ ነገር ወደ ቦታው መመለስ ይሄን ያህል የሚደንቅ ነገር አይደለም። እና ከቤተ መቅደስ አናት ቢወርድ እሱ ምንም አይሆንም። ለዚህም የመላእክት እርዳታ የሚያስፈልገው አምላክ አይደለም። መላእክት እሱ የፈጠራቸውን ፍጥረት እሱ በሰጣቸው ኃይል ይጠብቃሉ እንጂ መላእክት እሱን አይጠብቁትም። እሱ ይጠብቃቸዋል እንጂ እነሱ እሱን አይጠብቁትም። እሱ የፈጠረውን ፍጥረት ግን በሱ ፈቃድ እሱ በሰጣቸው ኃይል ይጠብቃሉ። ለዚህ ነው መጽሐፉም እኮ መላእክቱን ስላንተ ያዝልሃል የተባለው። እሱ አዟቸው ነው የሚጠብቁት። እሱ በሰጣቸው ኃይል ነው የሚጠብቁት። ኃይላቸው የሆነውን እሱን፣ ብርታታቸው ጽናታቸው የሆነውን እርሱን እነሱ ሊጠብቁት አይችሉም። ስለዚህ ከቤተ መቅደሱ ቢወርድ ምንም አይሆንም፣ ግን ለሚያየው ሰው እንደተባለው ምትሃት ይሆናል። ስለዚህ ይሄ ሰው ሰው አይደለም። እንግዲህ እንኳን ይሄን ቀርቶ አባቶቻቸው ነቢያት ሲያደርጉት የኖረውን በኋላም ደግሞ ልጆቻቸው ሐዋርያት ሲያደርጉት የነበረውን አይነት እንኳን ገቢረ ተአምራቶ መንክራት ሲያደርግ ዕውር ሲያበራ አጋንንት ሲያወጣ አይተው እንኳን በአጋንንት አለቃ ነው ብለውት የለ። እንግዲህ ከቤተ መቅደስ አናት ላይ ደግሞ ዝም ብሎ ዘሎ ወርዶ ምንም ሳይሆን ቢያዩ የሆነ ስም ለመስጠት አይሁድ አይቸገሩም ነበር። ስለዚህ ይሄንን አስወገደ። በቃ ብትችሉም እንኳን የዲያብሎስን ፈቃድ አትሙሉለት፣ የዲያብሎስን ፈቃድ አትፈጽሙለት። በቃ አያሸንፈኝም አሳየዋለሁ የሚል አይነት ስሜት ውስጥ ከዲያብሎስ ጋር መግባት አያስፈልግም። እንደውም አንድ ክርስቲያን ዲያብሎስን ከሚቀጣባቸው ዋና መንገዶች አንዱ ዲያብሎስን ችላ ማለት ነው። በቃ እኛ ስለ ዲያብሎስ ምናወራበት፣ ስለ ዲያብሎስ ምናስብበት ምን ትርፍ ጊዜ አለንና ነው? ሲጀመር እንዴ ብናስብ እኮ የእድሜ ዘመናችን የማይበቃን አምላካችን አለ። እንደው አስበን እንኳን የማንጨርሰው ገና ዘላለም ስለሱ አስበን ስለሱ ተደንቀን የማንጨርሰው አምላክ አለን። ስለኛ በዕለተ ዓርብ የሆናት ነገር ብቻ ስንት ዘመን ይበቃናል? እሷን ብቻ ማሰብ ስንት ዘመን ይበቃናል? ዕለተ ዓርብን ብቻ ማሰብ። እዚህ ዲያብሎስን አንዱ የምንቀጣው ምንድነው? ፈቃዱን ሐሳቡን ሲሰነዝር እንዳላየን እንዳልሰማን ሆነን ወደ እግዚአብሔር ቃል ብቻ በመጠጋት ወደ እግዚአብሔር ፈቃድና ሐሳብ ብቻ በመጠጋት አንዱ የምንቀጣው ዲያብሎስን በዚህ ነው።